በሌሊት ትምህርት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት አትገቡም የሚል ትምህርት ያስተማረው ለማን ነው? ለኒቆዲሞስ። ትክክል ተመልሷል። የከተራ በዓል ዘውትር መቼ የሚከበር በዓል ነው? ጥር 10 ተመልሷል። ፍራንክ ብሏል ዲያቆን ተስፋዬ። አሁን የምታዳምጡት መዝሙር ቀጣዩን ስንኝ ትጨርስልኛለህ። በሰማይ ህይወት በምስሉ ላይ የምትመለከቱ ገዳም ወይም ደብር ማን ይባላል? ይምርሃነ ክርስቶስ። ሊቀ መዘምራን ሙሳየው ባንክ ብለሃል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በስንት ዓመቱ ተጠመቀ? በ30 ዓመቱ። በ30 ዓመቱ ነው። በትክክል ህይወት በአንበሳ ጉድጓድ ውስጥ የተጣለው ሐዋርያው ዳንኤል ስንት ጊዜ ከአንበሳ ጉድጓድ ወጣ? ይላፈይ ህይወት አንቺ ጋር ነኝ። ዳንኤል ሐዋርያ አይደለም? በትክክል ተመልሷል። ዳንኤል ሐዋርያ ነብይ እንጂ ሐዋርያ አይደለም። ዳንኤል ባንክ ብሏል። ቡዛየው ከሁሉም ሚስጥራት ለመፈጸም በኩር ወይም ጅማሬ የሆነው ሚስጥር የትኛው ነው? ሚስጥረ ጥምቀት። ትክክል ተመልሷል። ባንክ ብላለች ህይወት። አሁን የምትሰሚውን ዝማሬ የተዘመረው በማን ነው? ዘማሪው ነው የምትነግሪኝ። አመስግን የኔ ጌታ። ማናት? ቀሲስ ምንዳዬ። ዘማሪ ቀሲስ ምንዳዬ ናቸው። በትክክል ተመልሷል። ዘማሪ ቀሲስ ምንዳዬ ናቸው። ከኋላ ግን ዳይሬክተራችን እስኪ ትንሽ መዝሙሩን በሉት ተብሏል። ላመስግን የኔ ጌታ፣ ላመስግን ልቀኝል የኔ ጌታ፣ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። ላመስግን የኔ ጌታ፣ ላመስግን ልቀኝል የኔ ጌታ፣ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ